ኬሚ 1868 ይባላል። ብዙዎቻችሁ ይህ ማሽን ለቅርጽ ስራ እንዴት ነው ምልጥ ለማድረግ ሲመቻል ወይ ምን ያህል ጉልበት አለው ብላችሁ ጠይቃችሁኛል። ዛሬ ይህንን ማሽን ሆድ ዕቃ ዘርዝረን እናያለን። ባትሪው ለስንት ሰዓት ይሰራል፣ ሞተሩ ምን ያህል ይፈጥናል የሚሉትን ጥያቄዎች በዝርዝር እንመልሳለን። እስከ መጨረሻው አብራችሁን ቆዩ። ላይክ አድርጋችሁ ብትጀምሩት ደግሞ ደስ ይለኛል። አዲስ ከሆናችሁ ደግሞ ሰብስክራይብ ብታደርጉም እንደዛው ቤተሰቦቻችን ትሆናላችሁ። መጀመሪያ ማሽኑን ስናየው በጣም የሚያምርና ከለሩ ለባለሙያው ብዙም አይን ላይ የማያስጠላ አይነት ነገር ነው። የተለያዩ አክሰሰሪዎችን ይዟል። ይህ ደግሞ የሚያመለክተው አሁን ላይ እየተሰሩ ያሉት የኬሚ ብራንዶች በጠቅላላ ስፔሻሊ በቅርጽም ሆነ በፀጉር መቁረጥ ላይ ያሉ ክሊፐሮች እና ትሪመሮቹ በጣም በጥሩ ሁኔታ ነው እየተሰሩ ያሉት። ይህ የምትመለከቱት 1868 የቅርጽ ማሽን በጣም ቆንጆ ማሽን ነው። አብረን ሪቪው እናደርገዋለን። ቦክሱ ላይ እንዳለችው ከለሩ ብሉ ነች። ብሉ በጥቁር ነች። በጣም ስስ ነች። ክብደቷም ትንሽዬ ነው። አብረን መንዝናታለን። ይሄው ጥርሷም ቲንክ የተደረገ ነው። ቲፕሌድ ነች። በጣም ቀጭን ነች። ቀጭን የሚባል ማሽን ነች። ቀጭን ነች። ወደ ቂጧ አካባቢ ሾል ትላለች። የራሷን ማንጠልጠያ ያለች አንድ እጅ ነው የምታክለው። አንድ እጅ ነው የምታክለው ሳይዟ። ሁለተኛ እንደውም እንደ እስክሪብቶ ነገር ነው ቁጥር ነው ለፊርማ የምትመስል አይነት ነገር ነች። በጣም እኔ ወድጃታለሁ። ለዚህ ደግሞ ከጀርባው ስናይ ጀርባ ፓርቷ እነዚህ ዶት ቦታዎች ላብ እንዳይዙና የማንሸራተት ነገር እንዳይሆን በማሰብ ነው ይሄን የሚያደርጉበት። አሁን ብዙ ማሽን ላይ ይሄንን ያደርጉበታል። እንዳያንሸራተት ከማሰብ ነው ይሄንን የሚያደርጉትና ቆንጆ እንትን ይሰጣል። ድምጿ ምትትና አርፒኤሙም እዚህ ጋር ይገልጽላችኋል። የቀረውንም ፐርሰንት ደቂቃ ይነግራችኋል። እዚህ ጋር ያደርግላችኋል። እሱም ያደርጋል። ሁለተኛ ነገር ደግሞ ክብደቷን ደግሞ በተጨማሪ ክብደቷ ደግሞ ምን ያህል እንደሆነ እዚህ ጋር ያሳየናል ለማለት ነው። ክብደቱን እስቲ አብረን ለክተን ቼክ እናደርገው። ክብደቱን 200 ግራም ነች። ክብደቷን በጣም ያን ያህል የምትረብሽ አይደለም። ችን ትመስላለች። ኬሚ 1868 ምርጥ የቅርጽ ማሽን ነች። በጣም ቀጭን ነች። ማንጠልጠያም አላት። አብረን እናያታለን። ነው የምታዩት የጥርሷ ሁኔታ እንደዚህ ይመስላል። ጥርሷ ሴራሚክ ነው። የመጋለም የመቆንጠጥም ምንም ለልጆችም ለአዋቂም ሲሰራበትም አንገት ስርም ጆሮ ስርም ሲሰራ ምንም የማመም ስሜት የለውም። ድምፁን አርፒኤሙን ሁሉን ነገር እናየዋለን። ፖርቴብል ነች። በሲ ታይፕ ቻርጀር ነው የምትደረገው። ቻርጀር የራሷ አላት። ከስር አሳያችኋለሁ። ሁለተኛ ነገር ደግሞ ድምጿ በጣም ጉልበት አላት። ጉልበቷ በአርፒኤሟ ሪቮሉሽን ፐር ሚኒት የምታደርግበት ደግሞ ከ6000 ጀምሮ እንደምታዩት እስከ 8000 ድረስ አርፒኤሙ ከፍ ማለት ይችላል። በጣም ይሄ በቅርጽና ለፂም በሚሰራ ማሽኖች ላይ ትልቅ ጉልበት ያለው ነው። ይሄው እየሰራበትም በጣም ያምራል። ለመያዝ በጣም ቀላለች። ከለሯን በጣም ታምራለች። ሌላው ደግሞ አንዳንድ የማይታዩ ቦታ አንገት ስር፣ ጆሮ ስር ምናምን የማይመቹ ቦታዎች ላይ ሲሆኑ ብሌዷን በጣም አሪፍ ነች። የምታዩት ነች። ብሌዷን ልክ የማይታይ ቦታ ሲሆንም በራሷ ላይት አላት። ላይቷም አሁን እየመጡ ያሉት ብራንዶች ላይት አላቸው። በጣም አሪፍ ነው ለኛ ለባለሙያዎች። እንደምታዩት ነች። በጣም ሴንሲቲቭ ነች። ለመያዝ ቀላል ነች። ክብደቷ ያን ያህል ለባለሙያው ረጅም ሰዓት ቢይዘውም የማያስቸግር ነገር ነው። ሌላው በተጨማሪ እዚህ ላይ የምናየው የማሽኑ እናስቀምጥበትና ቻርጅም ሲደረግ ከሲ ታይፕ በተጨማሪ ይሄ ቻርጅ ማድረጊያው ነው። ይሄ ፖርቴብል ተቀምጦ ቻርጅ የሚያደርግበት ነው። ግሬስም አለ። ቺን ተቀምጣም እንደዚህ በመቀመጥ እንደዚህ የምትሰራበት ውበትም ይኖራታል። ልክ በእንደዚህ አይነትም ይሰራል። አክሰሰሪዎቹ የራሱ የሆነ ብሩሽ አለው። እዚህ ጋር ብሩሽም አለው። እንደዚያው ኬሚ ብዙ ጊዜ የማበጠሪያ የሚይዘው አንዳንዶቹ ላይ ነው እንጂ ኬሚ እንደዛ አይልም። በዛ ላይ ቁጥሮቹ ከትልቆቹ ከክሊፐሮቹ ያላነሱ ቆንጆ ቁጥሮች አሉት። ይሄ ፂሞቹን ለመቀነስም ፌድም ስንሰራም ከሆነ የምንጠቀምበት ነው። ያው እንደተለመደው ሁሉም ላይ እንዳለው ዘይት ደግሞ አለው። በነገራችን ላይ ለማሽኖቻችን ጤንነት ዘይት ግዴታ ነው። በየጊዜው የማሽኖቹን ጤንነት ለመጠበቅ ዘይት አንድ ሰው ከሰራን በኋላ ወይ ሁለት ሰው ከሰራን በኋላ
ጠብ ማድረጋችን ግዴታ ነው ለማሽኑ ደህንነትና ጤንነት ሲባል ማለት ነው። ሲ ታይፕ ነው ቻርጀሩ ብያችኋለሁ። ከዚህም በተጨማሪ እዚህ ላይ ተጠቅመን እዚህ ላይ ያደርጋችሁበት ድጋሚ ቻርጅ ልታደርጉ ትችላላችሁ። ቻርጀሩ እችትና በሲ ታይፕ ያልኳችሁ ነው። ቻርጀሩ በእንደዚህ ነው። በጣም ቆንጆ ነች። እንግዲህ ደግሞ በተጨማሪም በጎኑ ጋም ቻርጅ ይደረጋል። እንደምታዩት እዚህ ጋር ተደርጋ ሙሉ ለሙሉ ማየት ይቻላል። ለ180 ደቂቃ ሳያቋርጥ መስራት ይችላል። ፓወሩም ጉልበቱም ምልጥ ለማድረግም ቅርጽም ለማውጣት ዚህም ለማላጨት የተመቸ ምርጥ ማሽን ነች። ኬሚ 1868 ትባላለች። እኔ ተጠቅሜባታለሁ። ለእናንተ እያሳያችሁ ነው ያሉት። የመጋል ስሜት የለበትም። አሁን ላይ ኬሚ ካመረታቸው የቅርጽ ብራንዶች ከሆኑ የቅርጽ ማውጫዎች ማሽኖች ውስጥ 5 ብለን ከምንጠራው ውስጥ የአንደኛው ይሄኛው ነው። ቤተሰቦች አርፒኤሙ ከ6000 እስከ 8000 አርፒኤም ነው። በፂም ደረጃ ለቅርጽና ለፂም ደረጃ በጣም ቆንጆ የሰጠ ማሽን ነው። ሌላው እዚህ ላይ ለመጨመር ያህል ዲስፕሌይም አለ። ያው ዲስፕሌዩ ላይ ያሳያል ፐርሰንቱ ምን ያህል እንደቀረ ቅድም እንዳሳያችሁ እዚህ ላይ አርፒኤሙንም አሳይቶ ምን ያህል ፐርሰንቱ እንደቀረም ያሳየናል። ድምፁን የሚረብሽ አይደለም። ዋናው ቁም ነገሩ በደንብ ጉልበት ኖሮት ሳይክል ሳያም ሳይቆነጥጥ ማሽኑ መስራቱ ነው። አሁን ላይ በጣም በዘመናዊ መልኩ እያደረጉት አፕዴት እየሆነ የተሻሻለ የመጣ ማሽኖችን አሁን እያሉ ያሉት እየገቡልን ያሉት። በተጨማሪም ደግሞ መብራት ፊት ለፊት ላይ ኋላ ላይ አንገት ላይ ለማሳየት ይሄም ይጠቅመናል። በጣም ለብዙ ባለሙያዎች ይጠቀሙበታል። ጥርሱ ከማይዝግ ብረት ነው የተሰራው። ስቴል ነው እና ስቴንለስ በስቲል ነው። ምንም አያንም። ዜሮ ሲያደርግ በጣም ነው የሚያነሳው። 4 ጋርዶች አሉት። ቁጥሮቹ በጣም አሪፍ ነው። የሲቢ ቻርጅ እንዳልኳችሁ ብያችኋለሁ። ሌላው ደግሞ በተጨማሪ እዚህ ጋር 1400 ሚሊ አምፐር የባትሪ የሊቲየም ባትሪ ያለው። ይህ ደግሞ ቻርጅ ሲደረግ ቅድም ነግሬያችሁ ነበረ 3 ሰዓታት እንዲሰራ ያደርገዋል። ሲቢ ቻርጅ ይደረጋል። ቁጭ ስናደርገው ውበቱ እንደምታዩት ነው። እዚህ ጋር ከታያችሁ ውበቱ እንደምታዩት ነው። በጣም ይሰራል። ደንበኛን አይረብሽም፣ አይቆነጥጥም፣ አይጮህም። በአጠቃላይ ኬሚ 1868 በጣም ምርጥና አሪፍ ጉልበት ያለው ምርጥ ማሽን ብዬ አግኝቼዋለሁ። ገበያ ላይም አለ ኢትዮጵያ ውስጥ። ሌላው እኔ ምክር የምላችሁ ማሽኑን ስትጠቀሙ ወይም ከተጠቀማችሁ በኋላ ጊዜ በብሩሽ ማጽዳታችሁን እንዳትረሱ። ጠብታ ዘይት እንድታደርጉበት። ባትሪ ዘይት ማድረጋችሁ ለማሽኑ እድሜም ጤንነትም ይሆነዋል። ተጠቀሙባት። ሌላው ችግር የማያት ነገር እዚህ ጋር መፍቻቸው አሁን የሚመጡት ማሽን ይሄ ዲኤልሲ ነው ብሌዱ። መፍቻዎቹ እንትን ናቸው፣ ዲያጎናል አይነት ነገር ናቸው። ብዙ ጊዜ ብዙ ቦታ ላይ በተለይ እኛ ሀገር ቶሎ አይገኝም እና ዲያጎናል መያዝ አለባቸው። አሁን ያሉት ማሽኖች ዲያጎናል መፍቻ ስላላቸው ማለት ነው። አይደለም ብሌዳቸው ቦታ ላይ ቦዲያቸው ላይ ስንፈታ ራሱ በእንደዚህ አይነት መልኩ እየሰሩት ነው። ስለዚህ ዲያጎናል ላይ ማሽን መፍቻዎች ማዘጋጀት አለባችሁ። ዲያጎናል ነው ይሄን የሚፈታበት። ጥርሱን ማስተካከል መቀየርም የምትፈልጉ ከሆነ ነው ይሄንን የሚያስፈልጋችሁ። አሁን ላይ ያሉ ማሽኖች እንደዛ ስለሆኑ ለማለት ነው። የዛሬው መረጃ ይህን ይመስላል። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ የትኛውን ማሽን ሪቪው እንዳደርግላችሁ እንዳብራራላችሁ እንደምትፈልጉ እሱንም እንደዛው ኮሜንት ላይ ጻፉልኝ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ጊዜ እስከምንገናኝ መልካም ጊዜ ይሆንላችሁ። ይመቻችሁ።